አሁን በጣም ደህና ነኝ። ላይ አንተ አትጨነቅሽ። እንደማስጨነቅሽ እኮ ፈራ እንዴ? ልቤ በጣም እየመታ ነበር ለልዬ። መቼም ቢሆን በእኔ ምክንያት የሆነ ነገር እንድትሆኝ አልፈልግም። ካስጨነቁሽ በጣም ይቅርታሽ። አንተ ምን አደረግ የለ ከዚህ በኋላ ከዳይመንድ ጋር እንድትጣል አልፈልግም። እወዳለሁ። ከአንተ ውጭ ደግሞ ከዚህ በኋላ ማንም ሰው ልቤ ላይ ሊነግስ አይችልም። እንደምትወጂኝ እኮ አውቃለሁ ለልዬ። ነገር ግን ሌላ ሰው ሲመኝሽ ሲፈልግሽ እድለኛ እንደሆንኩ እንኳን ሲነግሩኝ በጣም ነው የምፈራው። ለምን ትፈራለህ? እኔን አታምነኝም? አምንሻለሁ የኔ ቆንጆ። ነገር ግን ሁሉም ሰው እንዳንቺ አይደለም። ብዙ ሰው አንቺን የሚቀርብሽ ሊጠቀምብሽ ነው። አንቺ የዋህ በሆንሽ መጠን እነሱ አንቺ ላይ ይጠቀሙብሻል። እሱም ትክክል ነህ። ግን በቃ ላይ አንተ አትጨነቅ። እኔ በራሴ መንገድ ዳይመንድን እርቀዋለሁ። እሺ? እሱ ጥሩ ሀሳብ ነው የኔ ቆንጆ። ነገር ግን ልብሽን እስኪያምሽ ድረስ እንድትጨነቂብኝ ምንም ነገር አልፈልግም። እሺ ላይ አንተ አትጨነቅብኝ፣ እኔ ደህና ሆናለሁ። አንቺ ግን ህይወቴ ውስጥ ባትኖሪ ምን ያህል የኔ ውድ በጣም ትልቅ ይቅርታ አድርጊልኝ። እኔ ይሄንን ለማለት ፈልጌ አይደለም። የማያቸው ነገሮች ሁሉ እንድጠራጠር ስላደረገኝ እንጂ ሳላምንሽ ቀርቻ አይደለም። ስለምወድሽ ስለማፈቅርሽ አምንሻለሁ ብሏል እንግዲህ ማለት ነው። እሷም ደግሞ እንግዲህ አደይም እንዴት አንተ እየጠረጠርከኝ ካንተ ጋር መሆን እችላለሁ? ወድጄ ካፍቅሬክ መርጬህ ነው ካንተ ጋር የሆንኩት። በሚፈጠረው ነገር ሁሉ መጠራጠር የለብህም ብለዋለች። ባቡሬም ደግሞ አዎ ትክክል ነሽ፣ ፍቅር እንደዚህ አይደለም። ስለዚህ ተረጋጋ፣ አንተም ሁሉን ነገር በተረጋጋ መንፈስ እኔም ለምለምም እናግዝሃለን፣ አብሽር፣ ምንም ነገር ችግር የለውም ብሎታል ማለት ነው። ይህን ነገር ሲሰማ ደግሞ በጣም ነው ደስ ያለው ማለት ነው። በነገራችን ላይ የአደይንና የእሱን ፍቅር ለማበላሸት እንግዲህ ብዙ ሴቶች እየጣሩ ነው። ግን ደግሞ ምንም ቢሆን በጭራሽ የእሱን ፍቅር ሊያገኙ አይችሉም። ምክንያቱም አደይ ብቻ ናት የእሱ የምትሆነው። ማንም ቢሆን ባርኮትም ቢሆን አደይን ቢወዳትም ስሜታዊነት እንጂ በጭራሽ እንደሱ ማንም ሊያፈቅራት አይችልም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት በፍቅር እየጠበቅን ነው ቤተሰቦቼ። እንግዲህ በጣም ያልተጠበቀ ነገር እያደረገች ነው ቤዛ፣ ይቺ ሰይጣን ማለት ነው። እያደረገች ያለችው ነገር እንግዲህ እንዳያችሁት በሁሉም ሰዎች ህይወት ላይ እየገባች እኔ ህይወታችሁን እነ መስመር ላሳያችሁ እያለች የራሷ የህይወት መስመር ጠፍቶባት የሰውን ህይወት ለማስተካከል ደፋ ቀና ለምትለው ለቤዛ እንግዲህ ምክር ያስፈልጋታል። ቤዛ በነገራችን ላይ እናቴ እንደዚህ ሆነች፣ በዚህ ወጣች፣ በዚህ ገባች እያለች ከወንድሟ ጋር አንድ ላይ ተሰማርተው ዝርፊያ ነው የሚሰሩት ማለት ይቻላል። ባዶ ቤትም ካገኙ ይዘርፋሉ። ሰዎችን እያገቱ ገንዘብ የሚቀበሉ በጣም ግፈኞችና ጨካኞች ናቸው። ቤዛ ከነ ወንድሟ ጋር ተባብራ ነው ይህንን ስራ የምትሰራው። አሁን እንግዲህ በመጨረሻም ላይ እንግዲህ ሊሰራበትና ሊታገት ያሰቡት እንግዲህ ዳይመንድ ሊታገት ነው። ዳይመንድን ከወንድሟ ጋር ተባብራ ልታግተው ነበረ። በባለፈው ሙዝ ምናምን ገዝቶ ወደ እሱ ቤት ሄዶ ሊጠይቃት ነበር፣ ወደ እሷ ቤት ሄዶ ማለት ነው። ግን ይሄን ነገር ያደረገችው እሱም ነገሩ እንዳልታሰበና እንዳልሆነ ሆኖ ሲያገኘው እቤት ወጥቶ ሄዷል ወንድሟ። ስለዚህ እሱም ደግሞ እንዴት ትቀልጅብኛለሽ እያለ ነበረ። እሷ ግን እየቀለደች ሳይሆን የእውነት ነበረ እሱን ልታሳግተው የነበረው። ገንዘብ እናገኝበታለን፣ እሱንም ብዙ ሰዎች የሚፈልጉ ሰዎች አሉ፣ ስለዚህ ገንዘብ እንቀበልበታለን ብላ ነበር ያለችው። ግን ከገንዘብ ውጪ ለሰው የማታስብ ደነዝ መሆኗን እንግዲህ ግልጽ ነው። እና ወዶቼ እንግዲህ ዴቭና አደይ ማለት ነው ፍቅራቸው እየደራ ነው። ሽማግሌ ተልኮ እንግዲህ ሊጋቡ ነው። ኦ ማይ ጋድ ትላላችሁ፣ ታሽቃብጣላችሁ ማለት ነው። ልክ እንደኔ ማለት ነው። በጣም ነው ደስ ያለኝ። ምክንያቱም እሱም እንግዲህ የቤት ሰራተኛ እንደሆንሽ ለቤተሰቦች አልነግራቸው ብሏት ነበረ። ፍቅርም ደግሞ ቅጣቷን ተቀጥታለች። እናቲቱ በደንብ አርጋ ቅጣቷን ቀጥታታለች። መጀመሪያ ቀጥቼ ባሳድግሽ ለሰው ልጅ እንደዛ ነጥላቻ አይኖርሽም ነበረ። ስለዚህ ለምንድን ነው ሰውን እንደዚህ የምትጠይው? ለምንድን ነው እያለች በጣም ነበረ ጥያቄ እየጠየቀቻት የነበረችውና መልስ ያጣችለት ጥያቄ ነው። ፍቅር በጣም መጥፎና አረመኔ ጨካኝ ሴት ሆናለች። በስሜታዊ ብቻ የምትሄድ እንጂ በአይምሯ የማታስብ አይነት ሴት ሆናለች ማለት ነው። ይሄ ነገር ደግሞ ለሷ ምን ያህል ሊጎዳት እንደሚችል ግልጽ ነው ማለት ነው። እና ወዶቼ ባቡሬም እንግዲህ ለምለምን እንደሚያፈቅራት ሊነግራት ነው። የእውነት ፍቅሩን የምትቀበለው ይመስላችኋል? እሱም እንደሚወዳትና እንደሚያፈቅራት ግልጽ ነው። እንግዲህ እሷ ትወዷለች አትወዶም የሚለው ነገር ማሰብ በጣም ከባድ ነው። ግን ደግሞ እሺ ብላው አምናው ከሱ ጋር አብራ ብትኖር አሪፍ ነው። ግን ደግሞ ኤላ ልቧን ስለሰበረው በድጋሚ ሰውን ታምናለች ማለት በጣም ከባድ ነው።